ገንዘብሽንም ወስዶ ለሴት ነው እየበተነ ያለው አሉኝ። በቃ ገንዘብሽን ይዞ ጠፍቷል እና ከዚህ በኋላ ልታገኘው አትችይም አሉኝ። ምንድነው ያደረካስ? ምንም እኮ የተለየ ነገር አላደረኩም። በቃ የዋህነቷን ተጠቀምኩ። የዋህነቷን ተጠቅመህ ወሰድክባት? አዎ በቃ ያለው ነገር እኮ ይሄ ነው። በቃ እንደው አታሳዝንም? ቢያንስ አንተ ለአንተ ፍቅር እንዳላት ታውቃለህ እና እንደምትወድ ታውቃለህ። አንተ ያላቸው መኪና ላየኝ የምትነዳው መኪና ብታይ እኮ እንደዚህ አትልም ነበር። እሷ እኮ በሹፌር ነው የምትንቀሳቀሰው። ያላቸው መኪና ቤት ውስጥ የሚቆመው መኪና ብታይ እንደዚህ አትልም ነበር። እና ታዲያ ከሷ ጋር ተጋብተህ መኖር ነው የሚሻለው ወይስ ከሀገር መውጣት? በቃ እኔ የፈለኩትን ነገር እኮ አግኝቻለሁ። በቃ እስካሁን የሰራሁት በቂ ነው ለኔ። የሰራሁት ነው የዘረፍኩት። አውቀህ ከመጀመሪያም አላማዬ ብለህ ነበር ያቀረብካት? እሷ እኮ ማለት ከፈጣሪ የተሰጠች ላም እኮ ላም በምፈልገው ጊዜ ማልባት አለብካት በደንብ ጭራሽ ክፋትን ጭራሽ እግዚአብሔር የሰጠኝ ስጦታ ይላል። እግዚአብሔር ሰጠው ማለት ሰጠኝ ላሚ ጭራሽ ጥሩ ልጅ ነች፣ በጣም የዋህ ነች። በየዋህነቷ ተጠቅሜ እንደዚህ አደረኩ። ሌላ ምን አዲስ ነገር አለው? አንተም ከፈለክ መጠቀም እንደውም ብልጥ ሆነ መጠቀም አለብህ። እና እንዳልኩ እኔ የመጀመሪያ ፍቅሬ ነው፣ ብዙ ነገር ነው ሉዝ ያደረኩበት ማለት ነውና እባክሽን ተረጋጊ። ቆይ እባክሽን በማልቀስ ሳይሆን ይኸውልሽ መጥተን መፈለግ ያለብንና እባክሽን ተረጋጊ። እኔ ማለት ብዙ ነገር ነው ሉዝ ያደረኩበት። ከቤተሰቤ ጋር ብዙ ነገር ውስጥ ገብቻለሁ በሱ ምክንያት ማለት ነው። ሴትነቴን የሰጠሁት ለሱ ነው፣ እምነቴን የሰጠሁት ለሱ ነው። ፍቅሬ የመጀመሪያዬ ነው። አይዞሽ እስቲ አሁን ይኸውልሽ ይሄንን ሰው አንቺ የት ነው ሊገኝ የሚችልባቸው ቦታዎች ፈልገሽዋል? እንደዚህ ሆነሽለት የሁሉ ነገር ሆነሽለት ምን አይነት ሰው ቢሆን ነው እንደዚህ? እኔ በጣም ግራ ነው ያጋባኝና ሊገኝ የሚችልበት ቦታዎች ድረስ ለመፈለግ አልሞከርሽም አንቺ? ይገኛል የተባለበት ሁሉ ቦታ ሁሉ ፈልጌዋለሁ። ከዚህ በፊት ይኖርበታል የተባለው ጓደኞቹ የተባሉትን እንዳለ ፈልጌዋለሁ። ግን የትም ነው ላገኘው አልቻልኩት። እንኳን እሱን ጓደኞቹን ላገኛቸው አልቻልኩም። ማንንም ላገኝ አልቻልኩም። እና ስለሱ ፍንጭ የሚሰጠኝን ሰው እንኳን ላገኝ አልቻልኩም። በቃ እስከ ጭራሹኑ በቃ ጥፍትን ያለብኝ። ምክንያቱን አላቅም፣ በምን ምክንያት እንደሆነ አላቅም። በቃ ገንዘቡን ከወሰደ በኋላ ስልኩ ተዘጋ፣ እሱም ጠፋ። እና የሚገኝበታል የተባለ ቦታ ሁሉ ፈልጌዋለሁ። ምንም ልታገኘው አልቻልሽም ማለት ነው እንጂ? ላገኘው አልቻልኩም። በቻልሽው አቅም ሞክረሻል? አሁን ሞክሬያለሁ። ማለት በቃ መፈለግ ያለብኝም ቦታ ሁሉ ፈልጌያለሁ። በሰዎች አስፈልጌዋለሁ፣ በጓደኞች አስፈልጌዋለሁ፣ ግን ጭራሽ ላገኘው አልቻልኩም። ይህንስ ነገር አሁን ፋሚሊ ያውቀዋል? ለምሳሌ ብዙ ገንዘብ ነው እየወሰድሽ እየሰጠሽ የነበረውና ስለምትወስጂው ገንዘብ ቤተሰብ አልጠየቀሽም? ቤተሰብ ጠይቆኛል። ማለት ገንዘቡን የት እያስገባሽ ነው፣ የት እያደረግሽ ነው? ገንዘቡን ሲጠይቀኝ በቃ ትዳር መመስረት አለብን፣ ከዚህ በኋላ ቤተሰብ ማወቅ አለበት፣ ቤት መስራት አለብኝ ብሎ ነው ብሩን የተቀበለኝ ማለት ነው። እና ቢያንስ እንኳን ቤቱ ተሰርቶ ቢሆን የሆነ ነገር ላይ ውሎ ቢሆን አሳያቸዋለሁ። ግን አሁን ለነሱ ራሱ መመለስላቸው ነገር የለም። በቃ እንደዚህ አይነት ጥያቄ ሲያነሱ ሌላ ወሬ ነው ማነሳባቸው፣ ሌላ ነገር እንትንላቸዋለሁ። የሆነ ሰዓት ላይ በጣም ተቆጥተው እስኪናገሩኝ ድረስ ማለት ነው። እና ይሄን ሁሉ ነገር አድርጌ ግን እሱ በጣም ክፉ ነው። በጣም ተረጋጊ። ያው ለምን ጠይቀ ነገር እንደዚህ ለምንናገርህ ነገር በክፋት ሳይሆን በማለት በቅንነት ብታነጋግረን ደስ ይላል። ይኖራል። እኔ ወንጀለኛ አይደለሁ እንዴ? ለምን ትጠየቃለህ? አንተ የምትጠየቅበት ነገር እኮ የለም እኮ። እሱማ አትጠየቅም እኮ። ያው ወንጀለኛ አይደለም ማለት ወንጀለኛ ካልሆንክ ያው ያለውን ነገር እንትን ማለት ነው። ምንድነው እንደዚህ ያስቸኩለህ የምትወጣበት ጉዳይ? ልክ እንደ ወንጀለኛ ነው አወጣጠህ እኮ። እኔ ማስተካከል ያለብኝ ነገር ስላለ ነው አልኩ። ወይ ተሸፋፈንከው ነገር
ሲቀጥል ደግሞ የሆነ ቅጥረኛ ነፍሰ ገዳይ ነው እኮ የምትመስለው። አዎ ጥቁር በጥቁር ለብሰሃል። ከላይ የሚታየው ነገር አለና ደግሞ ጭራሽ ቦርሳ እኮ ይዞ ሊወጣ ነበር። እኔ ከፀሐይ ስለገባው ነው እንጂ ሌላ ነገር የለም። ፀሐይ ገባ ሰው ታዲያ ልብስ ያልቃል እንጂ እንደ ተሸፋፍና እኮ እንደውም ያው ልትወጣ ነበር አይደል? አሁን እኛ ስንመጣ ምንድነው ይስላል? ቦርሳ ነው፣ ሌላ ምንም ነገር ቦርሳ ነው። እስቲ ምን እንትና ሌላ ነገር አለው እንዴ? ምን ይኖረዋል እሱ? እቺቶ እንዴ ምን ሆነ ነው? ምን ይሰራል እሱ? ሲጀመር ምን አገባ? ምን ሆነ ነው? ሌላ ነገር እንትን ትላለህ? ቁጭ በል አልፋ ቁጭ በል። ሌላ ነገር እንዳታወራ። አልፋ ቁጭ በል። እቺ ችግርስ እንዳገባ ሌላ ነገር ሲጀመር ሌላ ችግር አለብህ እንዴ? ቦርሳው ምን አገባ? ምንድነው ቦርሳ ውስጥ ያለው ምንድነው? ወስ ነው አረፍ ረፍ ብያለሁ። ሌላ ነገር እንትን ሌላ ችግር አለብህ? ምንድነው ያለው? ከፈታ ቦርሳ ውስጥ ነው። ለምንድነው እንደ ገንዘብ ነው ቦርሳ መከፍተው? እንዴ ገንዘብ ነው እንዴ? ምንድነው ይሄ ገንዘብ? ለምንድነው ቦርሳው ነው? ምንድነው? የማን ፎቶ ነው ደግሞ? የማን ፎቶ ነው? ፎቶ ሲገ ስጣው። ቦርሳው ያለው ይሄ ነው አይደል? ምንድነው ይሄ ገንዘብ? ሀገር አይደል እንደሚወጣው? ምን እዚህ ምን ልሰራ? ሲጀመር እኛን እኮ እንትን ብሎ ነው። ሲጀመር ጨራርሷል እኮ ሊወጣ ነበር። ጨርሷል እኮ ጨርሰ ልትወጣ ነበር አይደል? ጋቆጀ ግን ይኸው እናንተን ነበር እየጠበቅኩ ያለሁት አልኩ። ተረጋጋኝ። ሌሎች የሚመጡ ተዳሮች አሉ ማለት ነው። ተረጋጋ። ቁጭ በል። ቀድመን መድረሳችን ተቆማል። ምንድነው የምፈልገው? አሁን ምን አባ ሰርተህ ነው እንደዚህ ልትወጣ ነበር? የት ነው የምትሄደው? ምን ያደረከው? ተናገር። ምንም ያደረኩት ነገር የለም። ተናገር። ምንድነው? ለምን ትመታኛለሽ? ምንም ያደረኩት እኮ ተናገር እኮ። ይሄ ደግሞ ምንድነው? አጣ ኮፍያው። ይሄ ኮፍያ ደግሞ እንደዚህ ና ካሜራ ቀረጻ ፊቱን ቀረጻ። ይሄ ገንዘብ ተወጣ። ምንድነው? እንዴት መሸፋፈን ነው? ልቀቅ እጅህን አውጥ። ልቀቅ። ቀና በል እጅህን ልቀቀው። እጅህን ልቀቅ። እንደዚህ ቀና በል። ተናገር። ምንድነው? ምንድነው የሰራውን ተናገር። እጅህን ልቀቀው እያልኩህ እኮ ነው። ምን ሆነ ነው? አይኔን እኮ ነው የመታኝ። ምን ነካውና ነው? አልነካውም እኮ ገና። እየሰማኸኝ ነው? ምንድነው የምትፈልጉት? እሺ ምን ፈልጋችሁ ነው ሲጀመር የመጣ? እንዴት እልክልሃለሁ ያለኝ እናንተ ነበር እንዴ? ምንድነው? ከእሱ ጋርማ የተስማማው ሌላ ነገር እንደሆነ እናውቃለን እኮ። እሱም ወደው አይደለም በግዱ ነው እኛን ይላል። ለምንድን ነው የምትደበድቡኝ? የማንም ብር ነው ይዘህ ልጠፋኝ ነበር? የማንም አይደለም። እኔ ስንት ዓመት ሰርቼ ያመጣሁት ገንዘብ ነው። ምንድነው ሰርተህ ያመጣው? ምን ሰራህበት? ምንም ያልሰራሁት ምን ያልሰራሁት ነገር አለ? ለምንድን ነው ይኸውልህ፣ በስነ ስርዓት አናግር። አንተ ራስህ በስርዓት አውራኝ እንጂ ለምን እኮ ታዲያ አውራ። ታዲያ ለምን ነው እንትን የምትለው? ሌላ ነገር ነው። በቃ በራሴ ገንዘብ ምን አገባ? ሲጀመር በራሴ ገንዘብ ምን አገባት? ምን አገባት ትለዋለህ? ምን አገባት? ይኸውልህ እየነገርኩህ ነው አይደለ? ምንድነው በስነ ስርዓት ተናገር። ምንድነው የምናገረው? ለምንድነው የምናገረው? አትንካኝ በቃ። እንደውም ካሁን ይኸውልህ ይሄ ሙሉ መረጃን የምታገኘው ካሁን በኋላ እንደውም ማትነካኝሽ ከኛ ጋር ማትል ዝም በል። ሌላ ነገር ታወራለህ? ዝም በል ሌላ ነገር ታወራለህ? ታወራለህ? ምንድነው ታወራለህ? ምንድነው ታወራለህ? ይኸውልህ ግሬ ያለው ሌላ ነገር አትበል። ምን ፈልገህ ነው? ምን አባ ነው የምትፈራገጠው? ምን አባ ነው የምትፈራገጠው? ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሰን በአዲስ ታሪክ መተናል ማለት ነው። እንግዲህ በጣም ብዙ ስራዎችን እየሰራን ወደ እናንተ እየመጣን እንገኛለን። እኛ ስራዎችን ስንሰራ በጣም ብዙ ድካም፣ ብዙ ቻሌንጆችን እና ብዙ ሞቶችን አልፈን ነው ወደ እናንተ ብዙ ስራዎችን ይዘን እየመጣን ያለ ነው እና እናንተ ደግሞ በዚህ ቪዲዮ ብዙ ሰው እንዲማር እኛ በምንሰራው ስራ በጣም ብዙ ሰዎች እንዲማሩልን እንፈልጋለን። ከአንድ ሰው ስህተት ብዙ ሰዎች እንዲማሩ እንፈልጋለን እና እኛ በቻልነው አቅም ሰዎች እንዲጎዱብን አንፈልግም። ምክንያቱም እኛ ለብዙ ሰው መድረስ አንችልም በአንዴ። በተራ መሰረት በቅደም ተከተል መሰረት የምንችለውን ሁሉ የምናደርግ ይሆናል
ቢሆንም ግን በዛው ልክ ደግሞ በጣም ብዙ ተጎጂ እየበዛብን ነው እና እኛ ምን እንላለን ብዙ ጊዜ ከአንድ ሰው ስህተት ሌላው እንዲማር ቪዲዮዎቻችንን ለብዙ ሰው እንዲደርስ አድርጉልን፣ ሼር አድርጉልን፣ አድርጉ እንላቸዋለን ብዙ ጊዜ እና ምንድን ነው እኛ ሼር አድርጉ ብዙ ሰው እንዲያገኘው ብዙ ሰው ከዚህ አይነት ነገር እንዲቆጠብ የምንለው ከአንድ ሰው ስህተት ሌላው እንዲማር በሚል ነው እና ስለዚህ እባካችሁን እህቶቻችንም ወንድሞቻችንም አትሸወዱ ለማለት እወዳለሁ። ለምን ሰው በቃ መጎዳት የለበትም፣ መታለል የለበትም። በዚህ ጊዜ ሰው አታላይ ነው፣ ወንዱም አታላይ ነው፣ ሴቱም አታላይ ነው። ስለዚህ እባካችሁን ራሳችሁን ከዚህ አይነት ሰዎች ጠብቁ ለማለት እወዳለሁ። እንግዲህ ዛሬም አንድ እህቴ አጠገቤ ትገኛለች። እንግዲህ እሷም አንድ የደረሰባት ነገር አለና ያው በቀደም ተከተል መሰረት እሷም ደግሞ የምትነግረንን ነገር አብረን የምንሰማ ይሆናል። ያው ቪዲዮን ስትጀምሩ ሁላችሁ ላይክ በማድረግ ጀምሩ። ለብዙ ሰው እንዲደርስ ደግሞ ሼር በማድረግ አብሮነታችሁን አሳዩን ለማለት እወዳለሁ። ሰላም እህቴ፣ እንዴት ነሽ? ያለው እንዴት ነህ? ሰላም ነሽ? ደህና ነኝ። ምንድን ነው እስቲ የተፈጠረብሽ ነገር ምን እንደሆንሽ? እንደማይሽ ደግሞ በጣም ሕፃን ነሽ፣ ልጅ ነሽ በጣም። ምንድን ነው የተፈጠረብሽ ነገር? በጣም ብዙ እንደዚህ አይነት ነገሮች በተደጋጋሚ እያየን ነው እኛ። ምንድን ነው የተፈጠረብሽ ነገር? እንዳንቺ አይነት ሕፃናት ልጆችም እንዲህ ብዙ ጊዜ ተጎጂ እየሆኑ እያየን ያለንበት ጊዜ ደርሰናል እና ምንድን ነው አንቺ ላይ የተፈጠረው ነገር? እስቲ ግልጽ አድርገሽ ንገሪኝ። ስምሽ በመጀመሪያ ደረጃ ማን ይባላል? እሺ፣ ስሜ ሳምራዊት ይባላል። ሳምራዊት ጌታቸው እባላለሁ እና እኔ ተወልጄ ያደግኩት እዚሁ አዲስ አበባ ነው። ለቤተሰብ አንድ ልጅ ነኝ። ቤት ውስጥ እኔ ብቻ ነኝ፣ እህትም ወንድምም የለኝም እና በቃ እኔ ብቻ ነኝ ለቤቱ ልጅ ማለት ነው። እና በቃ ቤት ውስጥ በደንብ ተቆጥተው በደንብ ይዘው ነው ያሳደጉኝ። እኔ ብቻ ልጅ ስለሆንኩኝ ፎከስ አድርገው ነው ቤት ውስጥ ያሳደጉኝ። እናቴም አባቴም ሰራተኞች ናቸው፣ ሰርተው ይገባሉ። አሪፍ ገቢ አላቸው የሚባሉ ቤተሰብ ነው ያለኝ። ያው የራሳቸው ስራ ነው የሚሰሩት፣ የራሳቸው ቢዝነስ አላቸው። ሁለቱም አንድ ላይ ነው የሚያንቀሳቅሱት። እንደዛ ነው የሚንቀሳቀሱበት ካፒታል ሁኔታ እና በቃ ተምሬ ትምህርቴን ጨርሼ አሁን ኮሌጅ ነው እየተማርኩ ያለሁት፣ ሃይስኩል ጨርሼ ማለት ነው። ያው እንዳልኩክ ቤት ውስጥ አንድ ልጅ እኔ ብቻ ስለሆንኩኝ ውጤት መጥቶልኝ ነበር። ነገር ግን ራቅ ያለ ቦታ ስለሆነ የተመደብኩት ግቢ ልጃቸው እንዲሄድ ምናምን አልፈቀዱልኝም። ስለዚህ በግል እዚሁ የምፈልገውን ፊልድ መርጬ እየተማርኩ ነው ያለሁት አሁን። ያው ስለኔ ያለው ይሄንን ይመስላል። እሺ፣ ስለአንቺ ይሄንን ካልሽኝ ጥሩ። ታዲያ አሁን እኔን የፈለግሽኝ ያው ረጅም ጊዜ ሆኗል በቀጠሮች መሰረት እና ምን ተፈጥሮብሽ ነው ልታገኝ የፈለግሽው? እስቲ ግልጽ አድርገሽ ንገሪኝ። ምንድን ነው የሆንሽው? የደረሰብሽ ነገርስ ምንድን ነው? እሺ፣ ያው ባማከራችሁ መፍትሄ አገኛለሁ በሚለው ነው እናንተን ጋር ለመጥራት እና እናንተን ደውዬ ለማውራት ድፍረት ያገኘሁት እና እንዳልኩክ ቤት ውስጥ እኔ ብቻ ነኝ። ብዙ ጊዜ መውጣት አይፈቀድልኝም፣ እንድወጣ ምናምን ፑሽ አያደርጉኝም ፋሚሊ። ግን የሆነ ጊዜ ላይ ክላስ በምገባበት ታይም ሁል ጊዜ ያወራኝ የነበረ ልጅ ነበረ። ግን ያው ከቤተሰብም ስለማይፈቀድልኝም ፒክም የሚያደርጉኝ ፋሚሊ ስለነበረ ብዙ ጊዜ አብሬው ለማውራት ምናምን እድል አልነበረኝም። ከዛ በቃ እንደዛ ነበረ። ከዛ በኋላ ግን እኔም መላመድ የሚባለው ነገር አለ አይደለ? አብሬው መቆየት የምትፈልገው አይነት ሰው አለ አይደለ? በቃ ሁል ጊዜ በሚያወራኝ ሰዓት እኔ ጋርም የሆነ ስሜት ይፈጠር ጀመረ። ከዛ በኋላ ቤተሰብን ራሴ እመጣለሁ ምናምን ብዬ ሳስቸግራቸው ሹፌር ተቀጠረልኝ። ከዛ እዛ ታይም እኔና ልጁ ተቀራረብን ማለት ነው።
ተዋወቅን። በምን አጋጣሚ ነው ከሱ ጋር ልትተዋወቁ የቻላችሁት? እንዳልኩ ነው በቃ እሱም ያስቸግረኝ ነበር መንገድ ላይ ብዙ ጊዜ ያስቸግረኝ ነበረ። ከዛ እኔ ደግሞ ፋዘር ነበር የሚያደርሰኝ ወደ ክላስ። በቃ እኔም ደግሞ ሳየው ወደድኩት አይነት ነገር ተፈጠረ እኔ ጋር። ከዛ በኋላ ግን ፋዘር ፒክ እንዳያደርገኝ ነገርኩት። ከዛ በኋላ ሹፌር ተቀጠረልኝ። ከጓደኞቼ ጋር ወጣ ብዬ እመለሳለሁ በሚል ሰበብ እሱን አገኘዋለሁ። ከዛ በኋላ በዛ ተግባባን። በዛ በቃ እኔም ፊሊንግ አለኝ እሱም ፊሊንግ አለው። አብረን ሆንን ማለት ነው። እዮብ ይባላል ስሙ። ከሱ ጋር በቃ በነገርሽኝ ሂደት ከሱ ጋር አብራችሁ ለመሆን ወሰንሽ ማለት ነው? ያው አብረን ለመሆን ወሰንኩኝ። እኔ ብዙ ጊዜ በቃ ማለት ይሄን ያክል ሰው የሚቀርብ አይነት ሰው አይደለሁም፣ ግን ገፍቶ የቀረበኝ አይነት ሰው ነው። ለማማከር ፍሪ የሆነ አይነት ሰው ነው። እንዳልኩ እህት ወንድም የለኝም። የሆነ ማማክረው አይነት ሰው የለም። በቃ እሱን ያገኘው ታይም ደግሞ ክፍት ነኝ። የፈለኩትን ነገር ማውራት እችላለሁ። የፈለኩትን ነገር ማማከር እችላለሁ። ፍሪ እንደሆነ አደረገኝ ማለት ነው። እና ታይሙን ደግሞ ሉዝ ያደርግልኝ ነበረ። ከዛ አንጻር ከሱ ጋር ሪሌሽን መሰረትን ማለት ነው። እና እንትን በቃ በዛ እንትን አለፍን። በዛ በፍቅር ግንኙነት አለፍን 5 አመት። ያው 5 አመት ያው በልጅነቴም ነው ያወቅኩት። እየተማርኩም ክላስ ላይ ያገኘሁት ሰው ነው። እና 5 አመት በቃ ይሄ የሚፈጠሩ ጸቦች ይኖራሉ፣ ግን ያ ነገር እንትን ሳይለን ጸቦቻችንን እየፈታን ምናምን 5 አመት ቆየን ማለት ነው። ግን እነዚህ 5 አመቶች ሲያልፉ በቃ ይሄ ስራ ይሰራል። ነገር ግን በቃ ሰክሰስ ላይ ደረሰ አይነት ሰው አይደለም። የሚጠይቀኝን ነገር ሁሉ አደርጋለሁ። ያ ማለት ገንዘብ በሚያስፈልገው ታይም ይጠይቀኛል። ገንዘብ እንድሰጠው አይነት ነገር የለም። ብድር ነው አይነት ነገር ግን እንድሰጠው ምናምን ይጠይቀኛል። አዛታይም ደግሞ እኔ ሰበብ እየፈጠርኩኝ ከፋሚሊ ወስዳለሁ፣ ከዛ እሰጠዋለሁ። የሆነ ታይም ከእናቴ ከወሰድኩኝ፣ የሆነ ታይም ደግሞ ከአባቴ ወስዳለሁ፣ የሆነ ታይም ደግሞ ሄጄ ከቢሮ ወስዳለሁ ምናምን ነገር። እንደዛ እያደረኩኝ ገንዘብ እሰጠዋለሁ ምናምን ነገር። ገንዘብ ከኔ ይወስዳል። በቃ በዛ ነው የምናልፈው፣ ገንዘቦች ሲያስፈልጉት ማለት ነው። እና እንደዛ እያልን ነበር የምናሳልፈው ጊዜያቶችን። ይህን ስታሳልፉ ቤተሰብ ምንም ነገር አያውቅም? ፋሚሊ ምንም አያውቅም። ኦኬ፣ አንቺ ቤተሰቦች ምንም አያውቁም? ምንም። እሺ፣ ቤተሰብ ሲያውቃል ይሄንን ነገር? እኔ ቤተሰቦቹን አግኝቼ አላውቅም፣ ግን ደግሞ ለእኔ የሚለኝ ቤተሰቦቹ እንደሚያውቁኝ፣ ስለኔ መስማት ደስ እንደሚላቸው እና ደግሞ እኔ መተዋወቅ እንደሚፈልጉ ይነግረኛል። ግን አብዛኛውን ጊዜ ወስዶ እንዲያስተዋውቀኝ ነግረዋለሁ፣ ግን ፈቃደኛ አይደለም እሱ። ግን እኔ ብዙ ጊዜ እንደዚህ ይላሉ ምናምን ስለሚለኝ ወስዶ እንዲያስተዋውቀኝ ምናምን ጠይቀዋለሁ፣ ግን ፈቃደኛ አይደለም እሱ ማለት ነው። እና በቃ እንደዚህ እያልን ብዙ አመታቶችን አሳለፍን። እንዳልኩክ የልጅነቴን የመጀመሪያ ነው። ሴትነቴን ክብሬን የሰጠሁት ሰው ነው። በቃ ፍቅር ምን እንደሆነ ትርጉሙን አላውቅም፣ በሱ ነው ያወቅኩት። እና ተረጋጊና ንገሪኝ። እና እንደዛ እያልን ነው ብዙ ጊዜያቶችን ያሳለፍነው። በጣም ነው የማፈቅረው፣ በጣም ነው የምወደው። እና እዩዬ ብዙ ዋጋ የከፈልኩለት ሰው ነው። አቲ ፋሚሊ ከቤተሰቦቹ የተደብቄ ብዙ ነገር ያሳለፍኩበት ሰው ነው። እና የሆነ ታይም ላይ በቃ የምንገናኝበት ቦታ እንዲኖር ቤት እንከራይ አይነት ነገር አለኝ ማለት ነው። ቤት መከራየት አለብን፣ ስለዚህ ቤት እንከራይ የሚል አይነት ሀሳብ ሲያመጣ እሺ ነበር ያልኩት እኔ። ከዛ በኋላ ቤት ተከራየን እና የቤት ኪራይ ከፈልኩኝ። ከፋዘርስ ብር የቤት ኪራይ ከፈልኩኝ። ከዛ የቤት ኪራይ ከፈልን ምናምን ነገር እዛ ቤት ላይ 2 አመት
የሚያክል ጊዜ ነበረ ማለት ነው ይኖር የነበረው እዛ ቤት ነው። እኔ የማገኘው እዛ ቤት እየሄድኩ ነው። እዛ ቤት በቃ አላጣው አገኘዋለሁ፣ ደውዬለት ሄዳለሁ። ከክላስም ስመለስ ደውዬለት እሱ ጋር ሄዳለሁ። ቤትም ማንም ሳይኖር ሲቀር እሱ ጋር ሄዳለሁ ማለት ነው። በቃ 2 አመት እዛ ቤት ነው የኖረው። ምን ተፈጠረ? በጣም ብር እንደሚያስፈልገው ነገረኝ እና በጣም ብር ያስፈልገኛል 2 ሚሊዮን ብር ያስፈልገኛል አለኝ። ከዛ በቃ ወዲያ በቃ አጣደፈኝ ወዲያ ያንን ብር እንድሰጠው ማለት ነው። እኔ ደግሞ 2 ሚሊዮን ብር ባንዴ የሆነ ቢዝነስ ኦነር አላደረኩም ከየትም ላመጣ አልቻልኩም ነበረ። ከዛ ግን ቀስ በቀስ እየወሰድኩኝ 2 ሚሊዮን ብር ሞላለኝ እና ያንን 2 ሚሊዮን ብር ወስጄ ሰጠሁት ማለት ነው። ከዛ በኋላ ያንን 2 ሚሊዮን ብር ከሰጠሁት በኋላ በቃ አወራን የዛን ቀን ምናምን ነገር ሸኘኝ። በ3ኛ ቀን ምናምን በቃ ስደውልለት ስልክ አይሰራም ምናምን፣ በ3ኛው ቀን ቤቱ ሄድኩኝ ማለት ነው። ቤቱ ስሄድ ቤቱ ቁልፍ ነው። ማንንም ላገኝ አልቻልኩም። ማንንም ላወራ አልቻልኩም። ማንም አግኝቶ ሊያወራኝ አልቻለም እና ተመልሼ በቀጣይ ጊዜ ተመልሼ አሁንም ሄድኩኝ፣ የለም ማንም። እዛ በቃ ጠየቅኩኝ እዛ ያሉ ሰዎች ለምንድን ነው የማይኖረው ማለት ለምንድን ነው እያጣሁት ያለው ስልኩም አልሰራም አለኝ ምናምን ስላቸው ቤቱን ለቋል አሉኝ ማለት ነው። እዚህ ቤት የለም ቤቱን በቃ እቃውን ሰብስቦ ወጥቷል አሉኝ ማለት ነው። እና ያኔ አገኘው የነበረ ታይም ደግሞ የነበሩ ጓደኞቼ የነበሩ በቃ ማማከረው ሰው ሳጣ እነሱን አማከርኳቸው። እንደዚህ ተፈጠረ ምናምን ስላቸው እሱ እኮ መጀመሪያውንም በቃ ሴት ያተራምሳል ምናምን ነገር ማለት ነው እና በቃ ገንዘብሽንም ወስዶ ለሴት ነው እየበተነ ያለው አሉኝ። በቃ ገንዘብሽን ይዞ ጠፍቷል እና ከዚህ በኋላ ልታገኘው አትችይም አሉኝ። እና እንዳልኩ እኔ የመጀመሪያ ፍቅሬ ነው፣ ብዙ ነገር ነው ሉዝ ያደረኩበት ማለት ነውና እባክሽን ተረጋጊ። ቆይ እባክሽን በማልቀስ ሳይሆን ይኸውልሽ መፍትሄ መፈለግ ያለብንና እባክሽን ተረጋጊ። ምን አይነት ክፉ ዘመን ላይ እንደደረስን እባክሽን በቃ ተረጋጊ። እስቲ ንገሪኝ። ቆይ እስቲ ያለውን አሁን የተፈጠረውን ነገር በጣም የሚከብድ ነገር ነው እየነገርኩኝ ያለሽው። እስቲ ንገሪኝ እና ተረጋጊ እባክሽን ተረጋጊ። እኔ ማለት ብዙ ነገር ነው ሉዝ ያደረኩበት። ከቤተሰቤ ጋር ብዙ ነገር ውስጥ ገብቻለሁ በሱ ምክንያት ማለት ነው። ሴትነቴን የሰጠሁት ለሱ ነው። እምነቴን የሰጠሁት ለሱ ነው። ፍቅሬ የመጀመሪያዬ ነው። አይዞሽ እስቲ አሁን ይኸውልሽ ይህንን ሰው አንቺ የት ነው ሊገኝ የሚችልባቸው ቦታዎች ፈልገሽዋል? እንደዚህ ሆነሽለት የሁሉ ነገር ሆነሽለት ምን አይነት ሰው ቢሆን ነው እንደዚህ? እኔ በጣም ግራ ነው ያጋባኝና ሊገኝ የሚችልበት ቦታዎች ድረስ ለመፈለግ አልሞከርሽም አንቺ? ይገኛል የተባለበት ቦታ ሁሉ ፈልጌዋለሁ። ከዚህ በፊት ይኖርበታል የተባለው ጓደኞቹ የተባሉትን እንዳለ ፈልጌዋለሁ። ግን የትም ነው ላገኘው ያልቻልኩት። እንኳን እሱን ጓደኞቹን ላገኛቸው አልቻልኩም። ማንንም ላገኝ አልቻልኩም እና ስለሱ ፍንጭ የሚሰጠኝን ሰው እንኳን ላገኝ አልቻልኩም። በቃ እስከ ጭራሹኑ በቃ ጥፍትን ያለብኝ። ምክንያቱን አላቅም፣ በምን ምክንያት እንደሆነ አላቅም። በቃ ገንዘቡን ከወሰደ በኋላ ስልኩ ተዘጋ፣ እሱም ጠፋ እና የሚገኝበታል የተባለ ቦታ ሁሉ ፈልጌዋለሁ። ምንም ልታገኘው አልቻልሽም ማለት ነው አንቺ? ላገኘው አልቻልኩም። በቻልሽው አቅም ሞክረሻል? አሁን ሞክሬያለሁ ማለት በቃ መፈለግ ያለብኝም ቦታ ሁሉ ፈልጌያለሁ። በሰዎች አስፈልጌዋለሁ።
በጓደኞቹ ያስፈልገዋለሁ ግን ጭራሽ ላገኘው አልቻልኩም። ይህንስ ነገር አሁን ፋሚሊ ያውቀዋል? ለምሳሌ ብዙ ገንዘብ ነው እየወሰድሽ እየሰጠሽ የነበረውና ስለምትወስጂው ገንዘብ ቤተሰብ አልጠየቀሽም? ቤተሰብ ጠይቆኛል። ማለት ገንዘቡን የት እያስገባሽ ነው፣ የት እያደረግሽ ነው? ገንዘቡን ሲጠይቀኝ በቃ ትዳር መመስረት አለብን፣ ከዚህ በኋላ ቤተሰብ ማወቅ አለበት፣ ቤት መስራት አለብኝ ብሎ ነው ብሩን የተቀበለኝ ማለት ነው። እና ቢያንስ እንኳን ቤቱ ተሰርቶ ቢሆን የሆነ ነገር ላይ ውሎ ቢሆን አሳያቸዋለሁ። ግን አሁን ለነሱ ራሱ መመለስላቸው ነገር የለም። በቃ እንደዚህ አይነት ጥያቄ ሲያነሱ ሌላ ወሬ ነው ማነሳባቸው፣ ሌላ ነገር እንትንላቸዋለሁ። የሆነ ሰዓት ላይ በጣም ተቆጥተው እስኪናገሩኝ ድረስ ማለት ነው። እና ይሄን ሁሉ ነገር አድርጌ ግን እሱ በጣም ክፉ ሰው ነው በጣም። እና እባክሽ ተረጋጊ። ያው እኛም ደግሞ ምን አለ መሰለሽ፣ እባክሽ ተረጋጊ እባክሽ። በማልቀስ ምንም ነገር አይገኝም። ገብቶሻል? እባክሽ ተረጋጊ። እኛም ደግሞ አሁን የምንችለውን ሁሉ የምናደርግልሽ ይሆናል። ስለዚህ ሰው ማንነት ፎቶ አለሽ አይደለም? አዎ አለኝ። ፎቶ አለሽ? አዎ። በጣም አሪፍ። እንግዲህ አብራችሁ የተነሳችሁትን ፎቶ ነው ብዬ አስባለሁ። 5 ዓመት በጣም ከባድ እና ረጅም ጊዜ ነው። የእሱን ፎቶ ሰጭናለሽ። አብራችሁ የተነሳችሁትን ፎቶ ሰጭኛለሽ። እንግዲህ ምንድነው ስልክ ቁጥሩን እንወስዳለን። እኛም ደግሞ የምንችለውን ሁሉ ክትትል አድርገን ይህንን ሰው ለመያዝ እና እንግዲህ አንቺም የደረሰብሽን ነገር እኛም ለመካስ ይህንን ሰው በቁጥጥር ስር ለማዋል ከዛሬ ጀምረን የምንችለውን ሁሉ የምናደርግ ይሆናል። አንቺ ደግሞ ከዚህ በኋላ መጠንቀቅ አለብሽ። ካለፈው ህይወትሽ መማር አለብሽ። ምክንያቱም አንድ ጊዜ ነው ሰው የሚሳሳተው፣ ሁለተኛ አይሳሳትም እና እኛም ደግሞ የምንችለውን ነገር የምናደርግልሽ ይሆናል። ገብቶሻል? ስለዚህ የእሱን ስልክ ቁጥር እና ፎቶውን አሁን ትልክልኛለሽ ወደ እኔ ስልክ። በመቀጠል እኔ ቀጥታ ክትትል እናደርጋለን ከጓደኞቼን ጋር በመሆን ማለት ነው። አይዞሽ እንግዲህ እኛም ደግሞ የደረስንበትን ነገር የምናሳይሽ ይሆናል። እሺ በቃ ተረጋጊ። እንግዲህ ውድ ተመልካቾቻችን በጣም ዘመኑ የሚያስጠላና የሚሰቀጥጥ ዘመን ላይ ደርሰናል። ሰው እንዴት በዚህ ልክ የሆነችለት እንግዲህ ታሪኳን ሰምታችሁታል። በዚህ ልክ በጣም ወዳው በዚህ ልክ ከራሷ በላይ ሆናለት እሱን አስቀድማ ብዙ ነገር ሆናለት። እሱ ግን ክዶ ገንዘቧን በልቶ ጭራሽ ቤት ጥሎ እስከ መጥፋት ድረስ የሚያደርስ ለፍቅር የሌለውን እና ጭካኔውን እንግዲህ ነው እየሰማን ያለ ነው። እና ምን አይነት ዘመን ላይ እንደደረስን እንግዲህ ፈጣሪ ብቻ ይልን። ምን አይነት መጨካከን፣ ምን አይነት ርህራሄ የጠፋበት ዘመን ላይ እንደደረስን ማለት ነው። እና እንግዲህ ውድ ቤተሰቦቻችን እባካችሁ እህቶቻችንም ተጠንቀቁ። በቃ ብዙ አይነት አጭበርባሪ የሞላበት ዘመን ላይ ያለ ነው እና ሁላችሁም ራሳችሁን ጠብቁ ለማለት እወዳለሁ። እንግዲህ እኛም የምትሰጠንን ማስረጃዎችን ይዘን ቀጥታ ይህ ግለሰብ ሊገኝባቸው የሚችሉት ቦታዎች እያንዳንዱ ቦታ እየዞርን ይህንን ግለሰብ ለመያዝ የምንችለውን ሁሉ እናደርጋለን። እንግዲህ በጣም ብዙ ገንዘብ ነው ይዞባት የጠፋው። እኛም ገንዘቧንም ለማስመለስ እሱንም በሕግ ስር ለማዋል የምንችለውን ሁሉ የምናደርግ ይሆናል ማለት ነው። እንግዲህ የደረስንበትን ነገር ደግሞ ቀጥታ ወደ እናንተ የምናደርስ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ነው። ይህ ግለሰብ የሚገኝበትን ቦታ የእጁን ታሪክ ያው አንተም አይተኸዋል፣ ሰምተኸዋልም። በጣም የሚሰቀጥጥን የሚዘገንን ነገር ነው ያደረገባት። ልጅቱ ደግሞ ሕፃን ነች፣ በጣም ልጅ ነች። ያው ሕፃንም ስለሆነች ነው አታለው እንደዚህ አይነት ነገር ያደረጋትና ያው የትኛውም ሰው ደግሞ ከኛ ተደብቆ ተሸሽጎ አያመልጥምና እኛም ተከታትለን ደርሰንበታል። የሚገኝበት የተሸሸገበት ቦታ አግኝተነዋልና እንደሰማነውም እሱ ከሀገር ለመውጣት ደላላ እየፈለገ ባለበት ሰዓት ነው እኛም ይህንን ነገር ያገኘነውና
ስለዚህ እኛም ደላላ ሆነን ነው ወደሱ ቤት የምንሄደው። ምን ትላለህ እዚህ ሀሳብ ላይ? እንግዲህ ያው እንግዲህ ሰላም ብያለሁ ቤተሰቦችን በቅድሚያ እና ምንድነው እዚህ ጋር አሁን በጣም ከጊዜ ወደ ጊዜ በጣም ለኛም ችግር እየሆነብንና ይሄ ነገር ምን ያህል ከባድ ነገር እየሆነ እንደመጣ እንግዲህ ቤተሰቦች እባካችሁን በቻላችሁት አቅም ከዚህ ነገር ማየት የምትችለው አንድ ሰው አንድን ሰው ለማጥቃት የሚሄደው ደካማ ጎኑን አይቶ እና የዋህነታችሁን ለሰው ማዘናችሁን ብዙ ነገሮቻችሁን ተጠቅሞ ሰው ጉዳት ለማድረስ ነው የሚሄደው። እንግዲህ በሁሉም ኬዞች እያየሁ ያለሁት ነገር በጉድለት በኩል ነው አብዛኛው ሰው ለመጠቀምና ለአንተ ላይ እንትን ለማለት የሚፈልገውና ብዙ ጉዳቶችም እየደረሱ ያሉት ሰው ደካማ ጎኑን አለማወቁ ነው ብዬ አስባለሁና ስፔሻሊ ሴቶች አሁን በገንዘብ ዙሪያ እንደዚህ በጣም ብዙ ገንዘብ ተወሰደብኝ ብለው ከውጭም ከብዙ ቦታ ብዙ ጊዜ ያወሩኛል። ለዛም ደግሞ ያው በተለያየ ጊዜ ኬዝም እየተቀበልን ከማለት መፍትሄ የሚሰጠውና በህግ አግባብ ቢኬድበት ትክክለኛ ነው ብለን የምናስብበትና የምናምንበትን እስከ መጨረሻው ድረስ ሄደን እናስጨርሳለን እና ይህንን ነገር እባካችሁን የሆነ ነገር ሳክሪፋይ ከማድረጋችሁ በፊት ለአንድ ሰው መስዋዕት ከመክፈላችሁ በፊት ያንን ነገር አረጋግጡ። የኔ ሰው ነው ወይ አይደለም የሚለውን በፍቅር ስም በተለይ በጣም ብዙ ነገር ነው እየተነገደ ያለውና በቃ ብዙ ወንድ እዚህ ሀገር ላይ እንግዲህ ሱሰኛ ሆኖ ምንም ነገር ሳይሰራ እዛ ከውጭ በሚመጣ ገንዘብ ለመተዳደር የሚፈልግ በጣም ቁጥር ስፍር የለውም። የብዙ ሴቶች እንባ፣ የብዙ ሴቶች ጉልበት፣ ብዙ ነገር እያለቀ ያለው በምንድነው? በዚህ ምክንያት ነው። ስለዚህ ተጠንቀቁ ለማለት እወዳለሁኝ። በዚህ አጋጣሚ በጣም እንወዳችሁ እና አከብራችሁ ተመልካቾቻችን እንግዲህ ዛሬ እዚች ልጅ ኬዝ እዚህ ድረስ አምጥቶናል ማለት ነው። አሁን ልጁ ያው ተደብቆ ያለው እንግዲህ ዘመድ ቤት ነው ተደብቆ ያለው ተብሏልና እኛም እንግዲህ ለሷ እርግጠኛ ሳንሆን መንገር አልፈለግንም። ምክንያቱም ያለውን ነገር እርግጠኛ ከሆነም በኋላ ወደ እናንተ የምናደርስ ይሆናል ማለት ነው። እስቲ ይህ ውስጥ ገብተን ያለውን ነገር ደላላ እንደሚፈልግ ነው የተነገረንና ይህንን ነገር እስቲ ገብተን አውርተነው ትክክለኛ ከሆነና ትክክለኛ መረጃ ከሆነ በእናንተ እናደርሳለን ማለት ነው። ቤተሰቦቻችን አብራችሁን ቆዩ፣ ተከተሉ። ይህኛው ቤት ነው አይደለ? የትኛው ነው? ይህ ነው የተባለው? ሰላም ነው። ምንድን ነው ተሸፋፍናል? ሰላም ነው። ምንድን ነው ለጉዞ የተዘጋጀ ሰው ነው የምትመስለው? አረፍ በል እናንተን ነበር እየጠበኩ ያለሁት። አዎ እኛም እኮ እንነጋገር ታዲያ ስላለው እንትን አለብንና ስለሁሉም ነገር እንነጋገር። አረፍ ብለን ከዚህ ነው ያረፍከው? እዚሁ ነው የምትኖረው ወይስ ምን? አይ በቃ ሁሉንም ነገር ስለጨረስኩኝ እንድንወጣ ብዬ ነው። ኦኬ። አይ ልንነጋገር ምን ሌላ ደላላ አናግርሃል? ከዚህ በፊት ጨርሳል? እኛ እኮ መሄድ ይፈልጋል ተብለን ነበር የተላከው እኮ። በቃ ነው ጨርሳል? ከሌላ ያለውን ነገር ይጨርሱልሃል ስላለኝ እኮ። እኛማ ያው እሱን ለማንተን ለማለት ነው። ያው ምንድነው ታዲያ ማለት ከዚህ በፊት ተገናኝተን ምንድነው እናንተ የተሸፋፈናችሁ? እናንተ ናችሁ የምትሄዱት? አይ እኛ እንኳን ትንሽ አሞን ነው ጉንፋን ነገር ሰሞን ያስቸገረን ነው። ነገር የምፈልጉትን ነገሩኝና ይሄን ያህል በሉኝና ቶሎ ልሂድ ነው ይችላል። ምን ሌላ ቦታ የምትሄድበት አለ አሁን ደርሰህ የምትመጣበት ወይስ ምንድነው? አይ እኔ መሄድ ስለፈለኩኝ ነው ቶሎ መጣ ስለፈለኩኝ እኮ። ያው በሂደት የሚያልቅ ነገር ነው። ያው የሚያስቸኩል ነገር አይደለም እኮ። ያው ቀስ በቀስ እኛ ቶሎ እንጨርስላለን። አንተ ገንዘቡን ቶሎ ወደኛ ትልኳለህ። ስንት ነው የምትፈልጉት? ምን ያህል ነው? አንተ ወዴት ነው የምትሄድ? ያለውን ነገር እኮ ወዴት እንደምሄድ ሁሉንም ነገር ነግሬው ነበር። አዎ አይ ይበልጥ ፓስፖርትህንም ምንም ለሱ ነው የሰጠው? አዎ ሁሉም ነገር አልቋል ብሎኛል። አልቋል ብለዋል? አሁን ዛሬ ነው ያለ? አዎ አልቋል። ኦኬ ይዘው ይሄዳሉ ነው ያለ እሱ? አሁን ደውለው ይመጣሉ ጠብቃቸው አለኝ። ያው ፓስፖርቱ አልቋል ያለ ምንድነው? ፓስፖርቱ የተዘጋጀውን ነገር እና ወዴት ነው ወደምትሄድበት እኛ ነው የምንሄደው። ፓስፖርቱ እነሱ ነው ቪዛውም ሁሉም ነገር ጨርሶላል። ቆይ ተረጋጋ መጀመሪያ። ያው አንዳንድ ነገር እንትን ብለን አውርተን ምን ብለን ትሄዳለህ፣ ምንም ችግር የለውም። እኛም ደግሞ ከመሄድ በፊት አንዳንድ ነገሮችን እዚህ እንጨርሳቸው። አንዳንድ ነገሮችም ስላሉ አይደለ? ታወሩኛላችሁ። ዋጋ ነው ሌላ ነገር ምን አለ? የምታወሩኝ ነገር አለ? ዋጋውን በቃ እኔ የምፈልጉትን አስገባላችኋለሁ። እሱማ ያው እሱ ያው ይላካል እኮ። አሁን ጀስት እንደ እንትንም እንድታየን አንፈልግም እኛ ገባህ? እንደ ጓደኛም እንደምንም እንድታየን አንፈልግም እንጂ ጀስት
ያው አለ አይደለ እኛም ደግሞ እኛም ያው መሄዳችን አይቀርም አይደለ? አዎ ቀስ በቀስ ያው እንትን እያለን ነውና አይቀርም። ምንድነው ግን በጣም የቸኮልክ ትመስላለህ። ምንድነው እንደዚህ በአስቸኳይ ለምን መሄድ ስላለኝ ወደዚህ ሀገር የመመለስ ሀሳብም ያላት ነው? እዛ የምሄድበት ስላለኝ ነው በጣም ያስቸኮለኝ ነገር። ምንድነው ምን በምን ጉዳይ እዛ የምሰራው ስራ ውጭ ነው? ለመጀመሪያ ጊዜ አይደል እየሄድክ ያለው እኮ? እዛ የማስተካክለው ነገር ቶሎ ሂጄ የማስተካክለው ነገር ስላለ ነው። ምንድነው የምታስተካክለው? ገና ያልሄድክበት ሀገር ገና ምን ይሆን ሀገሩ? እሷን ተመለከተ አይመስለኝም። አይ እሱ ይመልከተኝም አይመልከተኝም እኔ እንደዚህ ያጓጓህና እንደዚህ በጣም ያስቸኮለ ነገር ነው። መሄድ ስለፈለኩኝ ነው አልኩህ እኮ አይደል? ያው ሰው ዝም ብሎ መቼስ አይሄድም እኮ። በቃ እዛ የማስተካክለው የምጨርሰው ነገር ስላለ ቶሎ መሄድ አለብኝ አለ። ተስተካክለው ነገር ይኖራል፣ የምትጨርሰው ነገር ይኖራል። እኛ አሁን አይኖርም እያልን አይደለም፣ ግን ደግሞ ሰው ዝም ብሎ ሲወጣ እኛ እናስወጣለን እንገኛለን ብዙ ሰዎችን። ቢሆንም ደግሞ አንተ እውነታውን መንገር አለብህ። ሌላ ጥያቄ ለምን አስፈለገ? በቃ ያው ምንድነው እንደዚህ ሌላም ሁለተኛ ስለአንተ መረጃ ብንጠየቅም እንደዚህ ነው ያለውን ነገር ጨርሱልኝ እንጂ ችግር የለውም እኮ እኛ እንጨርስልሃለን። ኦሬዲ አልቋል እኮ ብለዋል አይደል? ነግሮሃል አይደል? ነግሮኛል። አዎ ስለዚህ አልቋል ከተባልክ ደግሞ አንተ ምንድነው በአንተ በኩል መረጃ ድንገት ሊያስፈልገን ይችላል። ይሄ ልጅ ለምንድነው ለዚህ ከኢሚግሬሽን ከአንዳንድ ቦታ ገባህ ጥያቄ ሊመጣ ይችላል። ቼኪንግ ላይ ምንም ላይ ማለት ነው። ስለዚህ እኛ ያው ለምን ጠይቀህ ነገር እንደዚህ ለምንናግርህ ነገር በክፋት ሳይሆን በማለት በቅንነት ብታነጋግረን ደስ ይላል። እኔ ወንጀለኛ አይደለሁ እንዴ? ለምን ትጠየቃለህ? አንተ የምትጠየቅበት ነገር እኮ የለም እኮ። እሱማ አትጠየቅም እኮ ያው ወንጀለኛ አይደለም ማለት ነው። ወንጀለኛ ካልሆንክ ያው ያለውን ነገር እንትን ማለት ነው። ምንድነው እንደዚህ ያስቸኮለህ የምትወጣበት ጉዳይ? ልክ እንደ ወንጀለኛ ነው አወጣጥህ እኮ። እኔ ማስተካከል ያለብኝ ነገር ስላለ ነው አልኩ እኮ። የተሸፋፈንከው ነገር ሲቀጥል ደግሞ የሆነ ቅጥረኛ ነፍሰ ገዳይ ነው እኮ የምትመስለው። አዎ ጥቁር በጥቁር ለብሰሃል። ላይ የሚታየው ነገር አለና ደግሞ ጭራሽ ቦርሳ እኮ ይዞ ሊወጣ ነበር። እኔ ከፀሐይ ስለገባው ነው እንጂ ሌላ ነገር የለም። ፀሐይ ገባ ሰው ታዲያ ልብስ ያልቃል እንጂ እንደዚህ ተሸፋፍነህ እኮ እንደውም ያው ልትወጣ ነበር አይደል? አሁን እኛ ስንመጣ ምንድነው ይስላል? ቦርሳ ነው፣ ሌላ ምንም ነገር ቦርሳ ነው። እስቲ ምን እንትና ሌላ ነገር አለው እንዴ? ምን ይኖረዋል እሱ? እቺቶ እንዴ ምን ሆነ ነው? ምን ይሰራል እሱ? ሲጀመር ምን አገባ? ምን ሆነ ነው? ሌላ ነገር እንትን ትላለህ? ምን አልፈው ቁጭ በል። ሌላ ነገር እንዳታወራው። አልፈው ቁጭ በል። እቺ ችግር እንዳገባ ሌላ ነገር ሲጀመር ሌላ ችግር አለብህ እንዴ? ቦርሳው ምን አገባ? ምንድነው ቦርሳ ውስጥ ያለው ምንድነው? ወስ ነው አረፍ ብያለሁ። ሌላ ነገር እንትን ሌላ ችግር አለብህ? ምንድነው ያለው? ክፈተው። ቦርሳ ውስጥ ነው። ለምንድን ነው ገንዘብ ቦርሳው መከፍተው? እንዴ ገንዘብ ነው እንዴ? ምንድነው ገንዘብ? ለምንድን ነው ቦርሳው ነው? ምንድነው? የማን ፎቶ ነው ደግሞ? የማን ፎቶ ነው? ፎቶ ሲገ ስጣው። ቦርሳው ነው ያለው። ይሄ ነው አይደል? ምንድነው ሁሉ ገንዘብ? ሀገር አይደል እንደሚወጣው? ምን እዚህ ምን ልሰራ? ሲጀመር እኛን እኮ እንትን ብሎ ነው። ሲጀመር ጨራርሷል እኮ ሊወጣ ነበር። ጨርሰህ ልትወጣ ነበር አይደል? ጋቆጀግና ይኸው እናንተን ነበር እየጠበቅኩ ያለሁት አልኩህ። ተረጋጋኝ። ሌሎች የሚመጡ ተዳሮች አሉ ማለት ነው። ተረጋጋ። ቁጭ በል። ቀድመን መድረሳችን ተቆማል። ምንድነው የምፈልገው? አሁን ምን አባሰርተህ ነው እንደዚህ ልትወጣ የነበረው? የት ነው የምትሄደው? ምን ያደረከው? ተናገር። ምንም ያደረኩት ነገር የለም። ተናገር። ምንድነው? ለምን ትመታኛለሽ? ምንም ያደረኩት እኮ ተናገር እኮ። ይሄ ደግሞ ምንድነው? አጣ ኮፍያ። ይሄ ኮፍያ ደግሞ እንደዚህ ና ካሜራ ቀረጻ ፊቱን ቀረጻ። ይሄ ሰው ገንዘብ ምንድነው? እንዴት መሸፋፈን አንተ ነው? ልቀቅ እጅህን አውጥ። ልቀቅ። ቀና በል እጅህን ልቀቀው። እጅህን ልቀቅ። እንደዚህ ቀና በል። ተናገር። ምንድነው የሰራውን ተናገር። እጅህን ልቀቀው እያልኩህ እኮ ነው። ምን ሆነ ነው? አይኔን እኮ ነው የመታኝ። ምን ነካውና ነው? አልነካውም እኮ ገና። እየሰማኸኝ ነው? ምንድነው የምትፈልጉት? እሺ ምን ፈልጋችሁ ነው ሲጀመር የመጣ? እንዴት እልክልህ ያለኝ እናንተ ነበር እንዴ? ምንድነው? እሱ ጋርማ የተስማማው ሌላ ነገር እንደሆነ እናውቃለን እኮ። እሱም ወዶ አይደለም በግዱ ነው እኛን የላከው።
ለምንድን ነው የምትደበድቡኝ? የማንም ብር ነው ይዘህ ልጠፋኝ ነበር? የማንም አይደለም። እኔ ስንት ዓመት ሰርቼ ያመጣሁት ገንዘብ ነው። ምንድነው ሰርተህ ያመጣው? ምን ሰራህበት? ምንም ያልሰራሁት ምን ያልሰራሁት ነገር አለ? ለምንድን ነው ይኸውልህ፣ በስነ ስርዓት አናግር። አንተ ራስህ በስርዓት አውራኝ እንጂ ለምን እኮ ታዲያ አውራ። ታዲያ ለምን ነው እንትን የምትለው? ሌላ ነገር በቃ በራሴ ገንዘብ ምን አገባ? ሲጀመር በራሴ ገንዘብ ምን አገባት? ሌላ ነገር አንተን እኮ ነው የማወራው። መልስ። ምን ይዘጋል? እሺ አትምቱኝ። በቃ በስራ ስርዓት አውራኝ። ምንድን ነው የምትለኝ? ከዚህ በላይ ምንድን ነው የፈለግህ? ሙሉ መረጃ አለን ስላንተ። ይኸውልህ አንድ ነገር ሌላ ነገር እንትን ምንድን ነው መረጃ ያለ? ልቀቀኝ። እሺ እራፍ ነገር ያለው እጅህን እንደዚህ ልቀቀው። በደንብ ፊት ይታይ ያለው ፊት ና ካሜራ ነው ይታይ እንደዚህ ቀና በል እጅህን ልቀቀው። እንደዚህ ልቀቅ እጅህን። ሌላ ነገር እንትን ትላለህ ነገር ጌታ አንተታ ነው ሰርቼ ለፍቼ ያልከው ብር እስቲ ንገረን። ሰርቼ ምናምን ትላለህ እንዴ? ብዙ ነገር ለፍቻለሁ። ምን ያልሰራሁት ነገር አለ? እስቲ ንገረን። ምን ሰራ እባክህ? በቃ እኔ ያልሰራሁት ስራ የለም እንዴ? እኔ በረንዳ እስከማደር ድረስ የደረስኩ ሰው እኮ ነኝ። ኦኬ በረንዳ አደርክ። ታዲያ በረንዳ ያደረሰው ነው ሁሉ ገንዘብ ያገኘው? ከሰራህ የማይለወጥ ነገር የለም። ከሰራህ ትለወጣለህ። ታዲያ እንደዚህ በረንዳ አድረህ የሰራህባትን ሀገር ነው ይሄን ሁሉ ብር ካገኘ በኋላ ትታት የምትሄደው? እንደዚህ ለስራ እኮ ነው የምሄደው፣ ለሌላ ነገር እኮ አይደለም። አካሄድህ እኮ ፍርጠጣ ነው የሚመስለው እኮ። ለስራ ነው የምሄደው፣ ለሌላ ነገር። እና ታዲያ እንደዚህ ያስቸኮለህ ምንድን ነው ታዲያ? እንደዚህ ከዚህ ሀገር ለምን እዛም ማስተካከለው ነገር ስላለ ነው አልኩህ እኮ። ለምንድን ነው በተቃራኒ የምታየው? በተቃራኒ ትላለህ እንዴ? ምን ያሻል እኮ ምንድነው? ምንም የሚዋሸት ነገር የለም። ለምንድን ነው ያሻል ምናምን የምትለው? ምን ያዋሸሁት ነገር አለ? ለምንድን ነው የምትደበድበኝ? ሲጀምር እኛ አሁን ካንተ ጋር የጭቅጭቅ ውስጥ ምናምን መግባት አንፈልግም። ያው እዛ ውስጥ ነው አይደል? ዕቃ ያኛውንም እንመልስላለን፣ የተወሰነ ገንዘብም አለ፣ እሱንም እንመልስላለን። ብቻ ከልጅቷ ጋር ያለውን ነገር ምናምን ንገረኝ። ሰላም ልጅ ነው የምታወራው? ምን እንደተፈጠረ ይኸውልህ፣ ሙሉ መረጃ አለን ስላንተ። ገባህ አይደል? ስለዚህ ያለውን ነገር ስለታምራት ያለውን ነገር እንትን በለን፣ ችግር የለውም። እኛ ምን አገባን ስለሷ? ከፈለገች ሳምራዊት ማነች? እኔ ሲጀምር ሳምራዊት የምትባል ልጅ አላውቅም። ሳምራዊትን አታውቃትም? ይኸውልህ መደባበቅ ምናምን አያስፈልግም። ምንም እየደበቅኩ አይደለም። ለምን ግልጹን እየነገርኩህ አይደለም? እዚህ ጋር መስማማት ነው ያለብን። ገባህ አይደል? እናንተ መስማማት ነው ያለብን። ስለዚህ መስማምተን ያለውን ነገር ምንም መስማማት ሲጀመር ምንድነው? እኔ የሰራችሁበትን ልክፈላችሁ ያልኩኝ እኮ መቼም ቢያል ይኸውልህ እኛ ገንዘቡን እንካፈል። ከዛም በኋላ አንተ ወደ ፈለጋችሁትን ገንዘብ ልስጣችሁ አልኩኝ እኮ። ታዲያ እሺ ገንዘቡን ስጠ። በቃ ምንድነው የምትፈልጉት? ስንት ነው የምትፈልጉት? ምን ያህል ነው የምትፈልጉት? ገንዘቡን ልስጣችሁ። ለኛ 1 ሚሊዮን ብር ስጥ። ከዛም በኋላ እንዴት እንደተቀበልካት ገንዘቡን ሁሉ ነገር ንገረን። ከዛ እኔ ከማንም የተቀበልኩት ነገር የለም። ሰርቼ ነው ብሩን ያመጣሁት። ሰርተን ያመጣው? አዎ ሰርቼ ነው ያመጣሁት። ይሄ ከሷ ጋር የተነሳው ፎቶ አይደለም? ይሄ ማን? ይሄ ከሷ ጋር እየተልከሰከስክ የተነሳው ፎቶ አይደል? ማን? እሺ አትምታኝ። ለምን ትመታኛለህ? እኔ አላውቃትም። በቃ አላውቃትም። ይሄ ፎቶ ታዲያ ማን? የማን ነው ፎቶ? እኔ ነኝ ከሷ ጋር የተነሳሁት። ይሄ ፎቶ የማን ነው ፎቶ? ተናገር። ምንድን ነው የምናገረው? ተናገር። አንተ ሰውዬ አንገተን ነው የምሰራው። ተናገር። ደግሞ ምን እንደምትመሸው? ማን ነው ይሄ? ማን ነው? እኔ ነኝ። አንተ ነህ ከሷ ጋር የተነሳው? ማን ነው? ኤዲቲንግ ሊሆን ይችላል። ኤዲቲንግ ኤዲቲንግ ነው ማሰባቢያችሁ ደግሞ ኤዲቲንግ ትለኛለህ እንዴ? መልስልኛ። ይኸውልህ እየነገርኩ ነው አይደል? ምንድነው በስነ ስርዓት ተናገር። ምንድነው የምናገረው? የምናገረው አትንካኝ። በቃ እንደውም ይኸውልህ ይሄ ሙሉ መረጃን የምታገኘው ካሁን በኋላ ከኛ ጋር ዝም በል። ሌላ ነገር ታወራለህ? ዝም በል። ሌላ ነገር ታወራለህ? ምንድነው ይኸውልህ ፍቅር ያለው ሌላ ነገር ምን ፈልገህ ነው? ምን አባ ነው የምትፈራገጠው? ሌላ ነገር ታወራለህ? ሌላ ነገር
ምንድነው የምትፈልጉት? እሺ ምንድነው የፈለከው? ተናገር። ምንድነው የምናገረው? እንዴት አባርገ ነው ከዚች ልጅ ጋር ገንዘብ ነው? ለምን ገንዘብ ነው የምታወራው? እኔ ስንት አመት ፈግቼ ያገኘሁትን ገንዘብ የሰውም ስንት አመት ፈግቼ ትላለህ? እንዴ ዱላ ነው የምትፈልገው ወይስ ምንድነው? ከኛ ጋር መስማማት አትንካኝ ብያለሁ አይደል? አትንካኝ። ከኛ ጋር መስማማት ነው የምትፈልገው? አትንካኝ ብያለሁ። አትንካኝ። ዋጋ ትከፍልበታለህ። ኧረ እባክህ ጭራሽ እንዴት ነው ልብ ያበጠው? እባክህ ይሄማ ሌላ ራሱ እንትን አለው ከሆነ በልቶ ጠግቦ ነው። በሰው ብር የሰው ብር እኮ ያጠግባል እንደዚህ እንትን በደንብ ቅረጥልኝ። ለምታወራው ነገር ለእያንዳንዱ መልስ ትሰጣለህ። ሰምተኛል አይደል? ምንድነው የምትፈልገው? እሺ ልጅቱን እንዴት አድርገን ያጨበረበርካት? እኛም የድርሻችንን ስጠን፣ አንተንም እንፍታ። መስማማት ነው የሚሻለን። ሰምተኛል? ሌላ ነገር ውስጥ ሸፍቶኝና እናወራ ልፍታል። ይኸው አንድ ነገር ሌላ ነገር ላለው ብትል ይኸውልህ ነገር ያለው ልቀበል። እንዴት አባቱ ነው አከልባበጠው? ተናገርሽ ምን ልናገር? ሙሉ መረጃ ነገር ከኛ ጋር መስማማት ነው። እሺ እኛም ልጅቱን ምንድነው አሁን ከኔ ምንድነው የፈለገው? አዎ እስቲ ነገር ለልጅቷ ነገር እንዴት ነው ያገኘው? ምንድነው ያደረካት? ይሄንንስ ገንዘብ ምንም እኮ የተለየ ነገር አላደረኩም። በቃ የዋህነቷን ተጠቀምኩ። የዋህነቷን ተጠቅመህ ወሰድክባት? አዎ በቃ ያለው ነገር እኮ ይሄ ነው። እንደው አታሳዝንም? ቢያንስ አንተ ለአንተ ፍቅር እንዳላት ታውቃለህ፣ ናል እንደምትወድ ታውቃለህ። አንተ ያላቸው መኪና አላየህም? የምትነዳው መኪና ብታይ እኮ እንደዚህ አትልም ነበር። እሷ እኮ በሹፌር ነው የምትንቀሳቀሰው። ያላቸው መኪና ቤት ውስጥ የሚቆመው መኪና ብታይ እንደዚህ አትልም ነበር። እና ታዲያ ከእሷ ጋር ተጋብተህ መኖር ነው የሚሻለው ወይስ ከሀገር መውጣት? በቃ እኔ የፈለኩትን ነገር እኮ አግኝቻለሁ። በቃ እስካሁን የሰራሁት በቂ ነው ለኔ። የሰራሁት ነው የዘረፍኩት። አውቀህ ከመጀመሪያም አላማዬ ብለህ ነበር ያቀረብካት? እሷ እኮ ማለት ከፈጣሪ የተሰጠች ላም እኮ ላም በምፈልገው ጊዜ ማልባት አለብካት በደንብ ጭራሽ ክፋትን ጭራሽ እግዚአብሔር የሰጠኝ ስጦታ ይላል። እግዚአብሔር ሰጠው ማለት ሰጠኝ ላሚ ጭራሽ ጥሩ ልጅ ነች። በጣም የዋህ ነች። በየዋህነቷ ተጠቅሜ እንደዚህ ያደረኩ። ሌላ ምን አዲስ ነገር አለው? አንተም ከፈለክ መጠቀም እንደውም ብልጥ ሆነ መጠቀም አለብህ። አንተ በወጣትነት እድሜ እንደዚህ አይነት ቻንስ አግኝተህ ካልተጠቀምክ መች ነው የምትጠቀመው? የሷስ ህይወት አያሳዝንህ? ይናል እንደዚህ እየወደደች እንደዚህ እየሆነች ምን ትሆናለች? እሷ እኮ የሀብታም ልጅ ነች። ምንም ነው ማለት የሀብታም ልጅ መሆን ብቻ ነው በቃ ለሁሉ ነገር። በቃ እኔ እቅዴ ነበር። በቃ እቅዴን አሳክቻለሁ። እንዴት ነው የተዋወቃት? እስቲ ንገረኝ። በቃ በአጋጣሚ ነው። ድንገት መንገድ ላይ አያት ነበር፣ እከታተላት ነበር። በቃ ወጥመድ ውስጥ አስገባሁት። ወጥመድ ውስጥ አስገብተህ ከዛ ወደምፈልገው እንትን ወሰድከት። ከዛ ምንድነው ከጀርባህ ሌላ ሰው አለ እንትን የሚል? ሌላ ሰው የለም። በቃ እኔ በቃ ፍቅር ተጠቅሜ በቃ የምፈልገውን ነገር በቃ የምፈልገውን ያሉ ሰው አንተን አምና ይኸውልህ ከቤተሰብ ሙሉ እንትን ብላ የወጣችው አንተን አምና ነው አይደል? ብታምንም እኮ ቤተሰቦቿ የትም አይጥሏትም። እሷ በጣም የተጋነነ ሀብት ያላቸው ቤተሰብ ነው ያለው። ቤተሰቦቿማ አይንሽን እንዳናየው ብለው በአንተ ምክንያት እንዳስወጣት ታውቃለህ አይደል? አንድ ያላቸው እሷ ብቻ ስለሆነች ምንም አይሏት። ሙሉ ስለ ህይወቷ አጥምተህ ነው የጀመርካት ልጅቱ? ምንም እንደማይሏት እርግጠኛ ነኝ። ምንም እንደማይሏት እርግጠኛ ነህ? አዎ ያለቻቸው ልጅ እሷ ነች። ሀብቱ ምን በጣም ሀብታም ናቸው። ማን ነው ወራሽ እንኳን የለም። ስለዚህ ይሄንን አጥምተህ ነው ይሁሉ ብር ይዘራል። አጥምቶ ከመጀመሪያ ጀምሮ እኮ ነው አስበህበት ነው አይደል? አዎ ይልቅ እናንተም ተጠቀሙ ይሄን እድል። ማንም ከስንት አንዴ ነው የሚገኘው እንደዚህ አይነት እድል። እንደው ምን ያህል ዘረፍካት እስካሁን ቢያንስ? እኔ በቂን ዘርፌያለሁ። በቃ አግኝቻለሁ። በቂን ሰርቻለሁ። እንዳይታወቅብህም ነው እንደዚህ። እዚህ የት ነው ያለው? አሁን እዚህ ከማን ጋር ነው? እዚህ እኔ እዚህ አይደለም የምኖረው፣ ሌላ ቦታ ነው። በቃ ከዚህ ለመውጣት ያው ሰፈር እንደዚህ ያው ወደ ውጪ እንደዚህ ወሬ እንዳይሰማ ስለፈለኩ ነው እዚህ
ይሄ ማ ቤት ነው ታዲያ? ይሄ ዘመድ ቤት የዘመድ ቤት። እና ስንት ትሰጠናለህ ካለው ገንዘብ ላይ? አንተ ለምን ከሷ ጋር እንደዚህ ለምን አትጠቀምባትም? መስሏል ተጠቀምባትም ለምን አትጠቀምባትም ልጅቷን እያለ ነው። ምን እንዳንተ ማለት ነው። በጣም ቀና ልብ አፍቃሪ ልብ ነው ያላት። በዛ መጠቀም ትችላላችሁ። ኦኬ። ለዚህ በፍቅር ተጠቅመን እንዳንተ ገንዘብ ማግኘት እንችላለን ማለት ነው። ትችላለህ። እንደዚህ አይነት እድል ከስንት አንዴ ነው የሚገኝ። ኦኬ። ለዚህ በቃ እንዳንተ እናደርጋ ይችላል። ያው ማለት በቃ ይሄ ነው። ስለዚህ ነው ገንዘቡን አሁን ትራንስፈር አድርጎና ከዛም በኋላ ምን ስንት ነው የምትፈልጉት? አሁን ምን ያህል ነው ያለው? እኔ አካውንት ያለውን ሳይሆን ስንት ነው የምትፈልጉት? የምትፈልጉትን ነገር የምትፈልጉትን ያክል ልስጣችሁ። 1 ሚሊዮን ብር ትራንስፈር 1 ሚሊዮን እንዴት በባንክ ሄደን ትራንስፈር ማድረግ አለብን። 100 ሺህ ብር ላድርግላችሁ። 100 ሺህ ብር ሻይ እንድትጣበስ ነው እንዴ? 100 ሺህ ብር ስንት ሚሊዮን ብር ዘርፋ? እስቲ ለማንኛውም እና 5 ዓመት የለፋውበትን ሙሉ ላስረክብ ትፈልጋለህ? 5 ዓመት ለፍተሃል? አዎ 5 ዓመት ስንት ነገር ምን አደረገ? 5 ዓመት ይሄን ገንዘብ ከሷ ለመቀበል 5 ዓመት ፈጅቶብኛል። በ5 ዓመት ነው የተቀበልኩት። 5 ዓመት ሙሉ በፍቅር ኖሬ ታስመስል ቆይቼ ነው እዚህ ዛሬ ይሄን ገንዘብ ላገኘ ይቻላል። ዛሬ ላለበት ደረጃ ደርሰሃል ማለት ነው። እንደዛ ነገር አሁን የምትፈልጉት 100 ሺህ ብሩንም ላከው እስቲ መጀመሪያ። አሁን እያየነህ እልከዋለሁ ግን አሰጡኝ። አሁን ከምን አሰጣለን? ላከው አትልከው ነው እንዴ? እንደምን አውጣው እንጂ ምንድን ነው ሁለቴ እያሰብክ ነው? ለፍቼ ላለም የሚገርም ለፍቷል እሱ ቤት። እሺ ምንድን ነው የሚሸፍነው? ፓስዋርዱን እንዳላይ ነው እንዴ? ምን ብለህ እንትን ትላለህ? ስልኬን አምጣ፣ ስልኬን ስልኬን አምጣ ብያለሁ። ወዷል ሰውዬ። ይኸውልህ ሌላ ነገር ውስጥ እንዳንጠላው ወዷል። ይኸውልህ ሌላ ነገር አርፈህ ቁጭ በል። ይኸውልህ ነግሬሃለሁ። እሺ ሲጀመር ከስልኬን ያዘኝ ና ቀጠል ትረስ ስልኬን አምጣ። እሺ ስልኬን አምጣ እያልኩ ነው። በቃ ስልኬን አምጣ። ለምን ስልኬን አምጣ ነው? ምን ልታመጣ ነው? ስልኬን አምጣ። ስልኬን አምጣ ብያለሁ። በቃ ስልኬን አምጣ። ወላሂ ያዘው ልጅቱን ይዤ ቆዳ ስልኬን አምጣ መጀመሪያ። እሺ ያዘው እንዳይነካ ይኸውልህ አርፈህ ቁጭ በል ነግሬሃለሁ። አርፈህ ቁጭ በል ነግሬሃለሁ። ልቀቀኝ በቃ። ሌላ ነገር አትበል። ሌላ ነገር የምትል ከሆነ እዚሁ ቆልፋለሁ። ያልከኝን ሁሉ አደረግኩ አይደል? ምንድን ነው የምትፈልገው? ይኸውልህ ገና እንፈልጋለን። አንተ ውሽ ተጋርጅ ትወዳታለህ? በጣም ነው የምትወዳት? ምንድን ነው ያደረኩ? ማፈቀርኩ ይሄ ነው የሚገባኝ? ንገረኝ። ካዲ ነህ
ይኸውልህ ገንዘቡንም እዚህ በሙሉ ቦርሳ ይዞ ሄድ ነበረ። የት ነው? ቁጭ በል ተረጋጋ። ሲጀመር አንተ ምን አይነት ስራ ነው የምትሰራው? ተረጋጋና ቁጭ በል። ይኸውልህ ሌላ ነገር ውስጥ እንዳትገባ። እየሰማኸኝ ነው? እየሰማኸኝ ነው? ገንዘቡን ሙሉ ይዞልሽ ሊጠፋ ነበረ። የተወሰነ ገንዘብ እዚህ ቦርሳ ውስጥ አለ። ያው እኛ ጋር ነው ያለው። ና አምጣው። ይዘው ነው አብ ይዘው ነው አስገባቸው። ይዘው ነው እንሄዳለን። ይኸው በእጁ ከፍንጅ ነው ያዘው። ሲጀመር ከዚህ ጋር እኮ መነጋገር ማለት ይኸው በዚህ ሙሉ ገንዘብ ያለው እንግዲህ እናንተ ገንዘብ ነው። በቃ